እንደምንላችኋል የሰባት ሰዓቱን ኢቲቪ አራት ማዕዘን ዜና ይዘን ቀርበናል። የኢትዮጵያ ቴሌቪዥን መርጣችሁ ስለምትከታተሉ እናመሰግናለን። ቀዳሚ የምናደርገው እንደተለመደው አርዕስተ ዜናውን ነው። የብሔራዊ ምክክር ኮሚሽን የ2015 ስትራቴጂካዊ ዕቅዱን ለሕዝብ ተወካዮች ምክር ቤት አስተባባሪና አማካሪ ኮሚቴ አቀረበ። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖና ዳኖ ወረዳዎች በሽኔና በሌሎች ጽንፈኛ ኃይሎች ምክንያት በዜጎች መካከል የተፈጠረ ግጭትን በውይይት በመፍታት ሰላም መስፈኑ ተገለጸ። ከውጭ የዜና ምንጭ በአየር ንብረት ለውጥ ምክንያት የዓለማችን ግማሽ የሚሆነው ሕዝብ በአደጋ ቀጠና ውስጥ መሆኑን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ይፋ አደረጉ። ከኛ ጋር ተሆኑ ዘንድ በአክብሮት እንጋብዛለን። ተመስገን በየነ ነኝ። የአዲስ አበባ ከንቲባ አዳነች አቤቤ በችግር ውስጥ ሆኖ እንጨት ተሸክማ ያሳደገችውንና ያስተማረችውን እናቱን በአደባባይ በማስታወስና በምረቃው ወቅት በማመስገን የብዙዎችን ቀልብ ለሳበው ተመራቂ ኤፍሬም በለጠ ቤተሰብ የመኖሪያ ቤት ስጦታ አበረከቱ። ከንቲባ አዳነች ተመራቂ ኤፍሬም በለጠና ቤተሰቦቹን በጽፈት ቤታቸው ጠርተው ካነጋገሯቸው በኋላ ያለባቸውን የኑሮ ጫናና ሁኔታ ከግምት ውስጥ በማስገባት ለተመራቂ ኤፍሬም በለጠና በተለይም ደግሞ ለቤተሰቦቹ መኖሪያ በቅርቡ በቂርቆስ ክፍለ ከተማ በሰው ተኮር ፕሮግራሞች በአዲስ መልክ ተገንብቶ በተጠናቀቀው ህንጻ ባለ 2 መኝታ የመኖሪያ ቤት ስጦታ አበርክተዋል። ዝርዝሩን ከሮዛ መኮንን። ከሰሞኑ በማህበራዊ ሚዲያው በስፋት መነጋገሪያ የሆነው የአዲስ አበባ ዩኒቨርሲቲ ኮምፒውተር ሳይንስ የመጀመሪያ ዲግሪ ተመራቂ ወጣት ኤፍሬም በለጠ የመመረቂያ ጓዋኑን ለእናቱ ያለበሰበት ድርጊት ስለ እናት ያለውን ፍቅርና ክብር ያሳየ ሆኗል። በቤተሰቡ የመጀመሪያ ልጅ የሆነው ኤፍሬም እናትና አባቱ እሱን ከቁም ነገር ለማድረስ በርካታ መስዋዕትነት ከፍለውለታል። እናቱ እንጨት በመልቀም አባቱ ደግሞ በሽመናና በጥበቃ ከሚገኝ አነስተኛ ገቢ ከ7 በላይ ቤተሰብ ለመደጎም ጥረዋል። አሁን ከዛጫካው ሩቅ ጫካ ይሄ ሱሉታ አልፈን ሄደ አንድ ሳትራላው ጋር ሚለቀም ጊዜ አለ እላይ ካለቀ ማለት ነው። ቅጠል ሞልቷል። እዛ ጋር ሰው ሚለቀም ሰው የለም ካለ ሄደን ለቅመን ሲመጣ እንጨቱ ጫካው እንጨቱ አሳልፈና በሱቅ አስብሎ እንደዚህ ጻባቡ መንገድ እኛ መሸከሙ ሸክም በቃ ትልቅ ነው። እኔ በቃ ትንሽ ብሩን ይጨምራል ብዬ ብዙ ሸክማለሁ እና እሱ በመማርበት አንዳንድ ነገሮች ያው አሁን የሱ ታናሽ ይተንም እከፍላለሁ። ያው የትምህርት ቤት እንደዚሁ ጥበቃም ሰርቼ ቤት መጥቼ ሽማም ሰርቼ ከዛ ውጪ ቤተሰቡን በቃ የምታገለግለው እሷ ነች። ኤፍሬም በለጠ ባሳደገው ማንነቱ ሳይሸማቀቅ ለቁም ነገር ያበቃው መስዋዕትነት በአደባባይ አውጥቶታል። ስለ ልጅ ህልውና ሲባል የተከፈለ የእናትነት ዋጋንም ልብ በሚያንሰፈስፍ ስሜት አንጸባርቆታል። ለዚህ እናትነት ዋጋ ያሳየበት ድርጊትና የሰጠው ክብር በቀለም ትምህርት የመክበርንና ተስፋ የመሰነቅ ሂደትን የሚያሳይ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናግረዋል። ብዙዎች ያልደፈሩትን ድፍረት የእናቱን ሸክም ተሸክሞ አደባባይ ወጥቶ ይሄ ነው እኔን የለወጠኝ ለዚህ ያበቃኝ ብሎ ለእናቶች የሚገባውን ክብር ሰጥቷል። ብዙ የኢትዮጵያ እናቶች በእንደዚህ አይነት ውጣውረድ ውስጥ አልፈው ነው ያስተማሩን። እንደዚህ አይነት ሸክም ተሸክመው ነው። የኤፍሬም ቤተሰቦች ታሪክ የበርካታ ኢትዮጵያውያን እናቶች ያልተነበበ ታሪክ ነው ያሉት ከንቲባዋ የከተማ አስተዳደሩ ለዚህ ምሳሌ የሆነ ቤተሰብ ተገቢውን ክብርና ድጋፍ ይሰጣል ብለዋል። ጥቂት የማይባሉ ልጆች በእናታቸው ሸክም በእናታቸው ውጣውረድ የኑሮ ሁኔታ ያፍራሉ። ጉሊት ነግደው ሲያስተምሯቸው፣ ሰው ቤት ልብስ አጥበው ሲያስተምሯቸው፣ የብዙ ሰው አይን ሲገርፋቸውና ፀሐይ ዝናብ ተፈራርቆባቸው አስተምሯቸው ሲያበቁ ምርቃታቸው ላይ እንኳን የማይጠሯቸው እንዳሉ እናቃለን። ያንን ህይወታቸውን የማይመሰክሩ እንደው ድንገት ተገኝተው ተምረው ዶክተር ወይም ደግሞ ሌላ የትምህርት ማዕረግ እንደተሰጣቸው ራሳቸውን የሚያስመስሉ ጥቂት አይደሉም። ዛሬ ለኤፍሬም አይደለም ይሄንን ዕውቅና እየሰጠን ያለነው ለተግባሩ ነው። እንደዚህ አይነት ደፋር ልጆች በአጠቃላይ አስተሳሰባችን ላይ ለውጥ ማምጣት የሚችሉ እንዲበዙልን እንፈልጋለን። የከተማ አስተዳደሩ በቂርቆስ ክፍለ ከተማ ከበጎ ፈቃደኞች ጋር በመተባበር ካስገነባቸው የአቅመ ደካማ የጋራ መኖሪያ ቤቶች ውስጥ ባለ 2 መኝታ ክፍል ከነሙሉ ቁሳቁሶቹ ለኤፍሬምና ቤተሰቡ አስረክበዋል። ዛሬ ይሄንን ቁልፍ ብዙ ጣውረድን አልፈው
እንጨት ለቅመው ጉርጓድ ውስጥ ሆነው ልብስ ሸምነው ላስተማሩ ወላጆቹ እንሰጣለን። እግዚአብሔር ይስጣችሁ። እኔ ውለታውን ከፍዬ አላቃችልም። አቅሙ የለን ደካማ ነኝ። ከእግዚአብሔር ያለው አቅሙ እሱ ይጨመር። ይሄን አደረጉልኝ ማለት የሆነ መሰራለትን ነገር ቀነሱልኝ ማለት ነውና ለቤት ማስበው ነገር ይቀራል። ከዚህ በኋላ አሁን ለወጣት ማሰብ ጀምራለሁ። ሌሎችን ሰዎች ማንሳት ጋር ጀምራለሁ። አሁን የኔ እናት አርፋለች በጥቂቱም ቢሆን ደግሞ ሌሎች እናቶች የሚያርፉበት ተራ ይሆናል ማለት ነው። ለቤተሰቡ እናት የስራ ዕድል የመፍጠርና ሌሎች ድጋፎችንም የከተማ አስተዳደሩ አድርጓል። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖና ዳኖ ወረዳዎች በሸኔና በሌሎች ጽንፈኛ ኃይሎች ምክንያት በዜጎች መካከል የተፈጠረ ግጭትን በውይይት በመፍታት ሰላም መስፈኑ ተገለጸ። ነዋሪዎችም የአካባቢውን ሰላም የሚያደፈርሱ ኃይሎችን የጋራ አንድነትን በማጠናከር መታገል እንደሚገባም ነው የተናገሩት። ለምዕራብ ሸዋ ዞን የመንግስት ኮሚኒኬሽን ዘገባ አቤል ሙሉጌታ። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖና ዳኖ ወረዳዎች በሸኔ ሽብር ቡድንና በሌሎች ጽንፈኛ ኃይሎች ምክንያት በተከሰተ ችግር የዜጎች ሕይወትና ንብረት እንደወደመ የአካባቢው ነዋሪዎች ገልጸዋል። ችግሩን ለመፍታት በተደረገ የሰላም ኮንፈረንስ አሁን ላይ አካባቢው ወደ ሰላም ተመልሷል። በመድረኩ የሰላም ችግርን የሚፈጥሩ አካላትን በተጠናከረ አንድነት መታገል እንደሚገባም ነዋሪዎቹ ተናግረዋል። ከናምቦደስ ቶኩማኬኛ አከሚታ ከዛሩ ደንደኝ ከዚህ በኋላ አማራ ኦሮሞ ሳንባባል ቃል ገብተን አንድነታችን ማጽናት አለብን። ችግር ፈጣሪዎችን በመለየት እጅ ለእጅ ተያይዘን መታገል ከቻል ሰላም ማስፈን እንችላለን። ከዚህ ባለፈ ከጸጥታ አካላት ጋር በመሆን አጥፊዎችን በመታገል የሀገራችንን ሰላም ማረጋገጥ አለብን። ከውስጣችን ሲወጡ ሞራል ባንሰጣቸው ይህን ሁሉ ሀገር አጠፉም ነበር። ነገም ልብ ይሁን ትናንት ጨለማ ተውጠን ነበር። ለምን ዳኖ ነኖ መምጣት አይችልም። ዳኖ ወይም ደግሞ ስልካምባ ገበያ መሄድ አይችልም። የስልካምባ ገበያተኛ ጉልፋ መምጣት አይችልም ነበር። ታውቁታላችሁ። ያመረተ ምርቱን መሸጫ ቦታ የለው። ባለየን ደግሞ ትናንት ባንስቅለት ቤታችን አይቃጠልም፣ ንብረታችን አይዘረፍም፣ መንገዳችን አይዘጋም ነበርና ነገም ከመንገድ መዘጋት ከንብረት መቃጠል እንድንወጣ ሁላችን አንድ መሆን አለብን። በአማራና የኦሮሞ ሕዝብ መካከል የኖረ አብሮነት ታሪክን ለማጥፋትና ሀብት ንብረትን ለመዝረፍ በርካታ ጥረቶች መደረጋቸውም ተገልጿል። ነገር ግን የሁለቱ ህዝቦችን አንድነት ማፍረስ የማይቻል እንደሆነም የምዕራብ ሸዋ ዞን ዋና አስተዳዳሪ አቶ ዲዳ ጉደታ ተናግረዋል። ለሰላማችን መቆም ያለብን እኛ ነን። ይህም በግልጽ ዛሬ አቅጣጫውን ወስደን አንድ ላይ ሆነን ሸኔና ጽንፈኛ አካል ከየትም ብሔር ይውጣ መፋለም አለብን። ኦሮሞና አማራ ማንም ሊለያይ አይችልም፣ አይለያይም። አንድ ሆኖ የኖረ ህዝብ ተደጋግፎ አብሮ ሲኖር የነበረ ህዝብ ማንም ዱርዬ ከመንደር ወጥቶ ሽፍታ ሊያለያየን አይችልም። ሌላው በመድረኩ የተገኙት የኦሮሚያ ክልል ሚሊሻ ጽፈት ቤት ኃላፊ አቶ አበራ ቡኖ እንዳሉትም በኦሮሞና አማራ ህዝቦች መካከል ግጭትን ለማስፈን የሚሰሩትን ኃይሎች እስከ መጨረሻው መታገል ይገባልም ብለዋል። ጠላቶቻችን ኢትዮጵያን ለማፍረስ ብሔር ብሔረሰቦችን ማባላት፣ አማራና ኦሮሞን ማባላት እንደ እቅድ አድርጎ ተነሱት ነበር። ይሄ ህልማቸው ነው። ይሄ ህልማቸውን ለማክሸፍ እኛ ወንድማሞች በፍቅር ተያይዘን አንድነትን በማጠናከር ጠላቶቻችንን በመደምሰስ በጠላቶቻችን መቃብር ላይ አንድነትን በማጠናከር ወደ ልማት መግባት አለብን። አካባቢያችንን ሰላም ማድረግ አለብን። ዘገባው የምዕራብ ሸዋ ዞን መንግስት ኮሚኒኬሽን ጽፈት ቤት ነው። የባቱ ሐይቅ ላይ ጉዳት እያደረሰ ያለውን የእምቦጭ አረም በግብዓትነት በመጠቀም የተፈጥሮ ማዳበሪያና ባዮጋዝ ማምረት እንደሚቻል ተጠቆመ። በሐይቁ ላይ አረሙ እንዳይስፋፋ የተለያዩ ስራዎች እየተከናወኑ ነው። አቤል ሙሉጌታ ዝርዝር አለው። የባቱ ደንበል ሐይቅ ለባቱ ከተማ መስህብ ከመሆንም በላይ ለበርካታ የአካባቢው ማህበረሰብ የገቢ ምንጭ የሆነ ሐይቅ ነው።
ይሁንና አሁን ላይ የደንበል ሐይቅ በእምቦጭ አረም እየተፈተነ ይገኛል። ይህም ለእንደነ ሻምበል ቡሌና ፈይሳ ሸቴ ለበርካታ አሳ አጥማጆች የዕለት ጉርስ የሚሸፈንበት ሐይቅ ሲሆን አሁን ላይ በሐይቁ የሚገኙ አሳዎች በእምቦጭ አረም ምክንያት እየተመናመኑ መሆኑ ከፍተኛ ስጋትንም ፈጥሮባቸዋል። እምቦጭ በብዙ ነገር ችግር እያስከተለብን ነው። አንደኛ አካባቢውንም የአሳ እርባታውንም በማስተጓገል እንደገና እየተዘዋወረ አጥማጆቹንም በመከልከል በጣም ትልቅ ተጽዕኖ ነው እያደረገብን ያለው። ይሄ ሐይቅ ከዚህ በፊትማ በጣም ሰፊ ነበር። እኔ እንኳን እዚህ አሳ ማጥመድ ከጀመርኩ ወደ 20 ዓመት ይሆነኛል። ተወልጄ ያደግኩትም እዚሁ ነው። በየጊዜው የአሳ ምርቱ እየቀነሰ ነው የሄደው። አሁን ላይ ምንም ጥቅም እያገኘንበት አይደለም። ትርፉ ድካም ብቻ ነው። የደንበል ወይም ዝዋይ ሐይቅ አሁን ላይ 1400 በላይ ሄክታር የሚሆነው በአረሙ መወረሩና ወደ 58 ሄክታር የሐይቁ ክፍል ደግሞ በባቱ ከተማ ዙሪያ የሚገኝ ሲሆን ለችግሩ ጊዜያዊ መፍትሄ ለመስጠት ጥረት መደረጉም ተገልጿል። በ56.89 ሄክታሩን ሸፍኖ ካለው ህብረተሰቡንና የተለያየ ተቋማቶችን በማስተባበር ወደ 52 ሄክታር በሰው ኃይል ማስወገድ ተችሏል ማለት ነው። አሁን የሚታዩት አካባቢ ቀረ የምንለው እዚህ አካባቢ አሁን የሚታዩት ጥቃቅን ነገሮች ናቸው። ከዛ ውጪ ያለው 52 ሄክታሩ በሰው ኃይል ተነስቷል በዚህ ዓመት ማለት ነው። በሐይቁ ላይ የእምቦጭ አረም ከተከሰተ በኋላ በደንበል ሐይቅ የሚገኝ ብዝሃ ሕይወት እየተመናመነ መሆኑና የውሃ መጠኑም እየተጎዳ እንዳለም ተመላክቷል። ይሄ አረም ውሃውን የመምጠጥ ነው ከፍተኛ ትልቅ ተጽዕኖ እያደረሰ ያለው። ከዛ በተረፈ ምንም አይነት አሳዎች እዚህ ውስጥ ገብቶ ማውጣት፣ ጀልባዎች መንቀሳቀስ፣ ቱሪስት ወደ ውስጥ ገብቶ ማየት አይችልም። እሱ ያለበት ቦታ ሌላ ሳር፣ ሌሎች ነገሮች መብቀል አይችሉም። እምቦጭን ከሐይቁ ላይ በዘላቂነት ለማጥፋት የተለያዩ ተቋማት አረሙን በግብዓትነት የተጠቀሙ የተፈጥሮ ማዳበሪያና ሌሎች ምርቶችን ለማዘጋጀት ሰፊ እንቅስቃሴ መጀመሩም ተነግሯል። እንደ ምሳሌ ለማንሳት በዚህ በሼር ኢትዮጵያን ካምፓኒ ውስጥ ሃርበርግ የሚባል ድርጅት የአበባ ድርጅት አለ። ይሄ የአበባ ድርጅት የአበባውን ተረፈ ምርትና ይሄንን እምቦጭ በመቀላቀል ወደ ኮምፖስት በመቀየር ላይ ይገኛል። ወደ ከሰል ለመቀየር እቅዶች አሉ። እቅድ ብቻ ሳይሆን ማሽኖች ተገዝቶ ተዘጋጅተዋል። ከዛ ባሻገር ወደ ዘንቢል እነኚህ ቦርሳዎች ይሆናሉ። ወደዛ ለመስራት ከዚህ ከድርጅቶች ጋር ከሆላንድ መንግስት ጋር አንድ ኤንጂኦ መጥቶ ከነሱ ጋር እየሰራን ነው ያለነው። በተለይም በሃርበርግ ግሮስ አበባ ፋብሪካ እምቦጭ አረምን ወደ ተፈጥሮ ማዳበሪያና ባዮጋዝ የመለወጥ ስራ እንቅስቃሴም ተጀምሯል። ሐይቁ ከሌለ ካምፓኒያችንም አይኖርም፣ እንዲሁም ለአካባቢያችንም ትልቅ አደጋ ስለሚሆንብን ያው እምቦጭን ለመከላከልና እንደ አቅማችን እንደ ድርጅትም እንደ ዜጋም ማድረግ የምንችለውን እየሞከርን ያለነው። አሁን እያደረግን ያለው ምንድነው በእምቦጩ በመጠቀም ያ ማለት ቅጠላ ቅጠል ከማሸጊያ ክፍል ከምርት ክፍሉ የሚወጡ የማያስፈልጉ ተረፈ ምርቶች አሉ። እነሱን ከእምቦጩ ጋር በመፍጨት እሱን በመጠቀም ለባዮጋዝና እንዲሁም ሊኩዊድ ፈርቲላይዘር ወይም ደግሞ የተፈጥሮ ማዳበሪያ እያመረትንበት ነው ያለነው። የእምቦጭ አረም መስፋፋትን በቀጣይነት ለመከላከል ወደ ሐይቁ የሚገባ ለአረሙ መስፋፋት የሚያግዝ ቆሻሻን ማስወገድ ይገባልም ተብሏል። በዚሁ በባቱ ሐይቅ የአሳ ምርት በእምቦጭ አረምና እንደዚሁም ደግሞ በህገወጥ አሳ አስጋሪዎች ምክንያት እየተመናመነ እንደሚገኝ ነው ከቅርብ አዋቂዎች ለመረዳት የቻልነው። በዚሁ ጉዳይ ላይ ታዲያ በባቱ ሐይቅ ላይ አሳ አስጋሪ የሆነ ግለሰብ ከኢቲቪ ጋር ቆይታ አድርጓል። ያነጋገረው አቤል ሙሉጌታ ነው። ከራሱ አንደበት ነው ጉዳዩን የምንከታተለው። ስሜ ወጋየሁ መብራቱ እባላለሁ። በደንበል ሐይቅ ላይ በአሳ ማስገር ስራ ላይ ተሰማርቼ ይገኛል። በዚህ ሐይቅ ላይ በስራ ላይ ተሰማራሁት ከ2000 ጀምሮ ነው። ምርቱ ከዚህ በፊት እንደውም በትዕዛዝ ነበረ የምንሰራ የነበረው። ይሄን ያህል ምርት አምጡልን፣ ይሄ በቃናል ተብሎ እንዳይተርፍ ተደርጎ ነበር የሚሰራው። ከጊዜ ወደ ጊዜ እየቀነሰ የማጥመጃ መሳሪያም ችግርም የህገ ወጥም መብዛት የተለያየ በቃ የተፈጥሯዊ ችግርም ይሄ እምቦጭ አረም የመጣው ከዛሬ 2 ዓመት ነው 3 ዓመት በፊት እሱ ከመጣ ወዲህ ኦሬዲ በቃ አሳው ጠፍቷል ማለት ያ ምክንያቱ ምንድነው? የመራቢያ ቦታውን ይሸፍነዋል።
የአሳ መራቢያ ቦታውን ይሸፍነዋል። እዛ አካባቢ እኛም ማጥመድ አንችልም። አሳው እዛ ታፍኖ ያልቃል፣ መውጫ አይኖረውም። ውሃው ሲቀንስ እዛው ታፍኖ ነው የሚቀረው፣ መውጣትም አይችልም አሳ እና በጣም ከፍተኛ ችግር። አሁን ደግሞ ጭራሽ ያው የተባለው አልቀረም፣ ውሃውን ይመጣዋል እየተባለ የነበረው ነገር ኦሬዲ በቃ አሁን ተፈጸመ ማለት ነው። ውሃ ኦሬዲ እንደምታዩት ይህ ቦፎፌ ከፍታውን የምታየው በዚህ በከፍታው ልክ ነበር ያለው ውሃ። እዚህ ጋር አሁን ያለሁበት ቦታ ጥልቀት ነው፣ ሰው መቆም የማይችልበት ቦታ ነው። ዛሬ ግን እያያችሁት ነው፣ ጀልባ አቁመንበታል ማለት ነው። የሁለት ልጆች አባት ነኝ። ማስተዳደረውም አስተምሬ ለልጆቼም ለወግ ማድረግ ማበቃው በዚሁ ነው። ከኔም ጋር ያሉት አባላት 68 አባላት አሉ። ከ68ቱ 8ቱ ሴቶች ናቸው፣ 60 ወንዶች ነን እና ሴቶቹ በዚህ በአሳ ጥብስ ምናምን በአንዳንድ በኩል እየተሰማሩ የኛን እየወሰዱ ይሰራሉ። እኛ ደግሞ ገብተን በማጥመድ እየሰራን እንገኛለን። ባለድርሻ አካላቶች ግብርናም ሆነ ምርምር ማዕከልም የተለያዩ በፊት ከኛው ጋር የነበሩ አሉ አብረውን የሚሰሩ። የማምረቻ ጊዜውም ሊገደብ ይገባዋል። የተወሰነ ጊዜ ገደብ ቢኖረው አሳው የመራባት ቻንስ ይኖራል። አሁን ግን እኛ ዴይ ቱ ዴይ ምንም በቃ ሌላ ስራ ስለሌለው ይወርዳል፣ ማውጣት ነው በቃ። ያም ነው አንድም እያጠፋው ያለ ህገወጥ አምራች ከአምራቹ በላይ ነው ያለ። ሳይዙና ደረጃውን ያልጠበቀ የማጥመጃ መሳሪያ አለ። ይሄ አንድ ትልቅ ችግር ነው። ይህንን ልንቆጣጠረውና አብረን በጋራ ከመንግስት አካል ጋር ከባለድርሻ አካላቶች ጋር ይሄ ካልተቆጣጠርን አሳው አሁንም ሊድን አይችልም። በራሳችንም ይጠፋል፣ እንደገና በተፈጥሮ ጉዳይም ይጠፋል። በሁለት አይነት ነው እየጠፋብን ያለው። የዲጂታል ዘመን ያመጣውን በረከት ጊዜው የሰጠንን ውበት ተላብሰን ባለንበት ያቀድነውን ከግብ የምናደርስበት ዘመን ጊዜ በወረፋ ሊባክን አይገባም። ቀላልና ምቹ በሆኑት የዲጂታል ባንኪንግ አገልግሎቶች በኩል ባንኮ በያሉበት አብሮት ይሆናል። ከጊዜው ጋር አብረን እንዘምን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የምትከታተሉት ከኢትዮጵያ ቴሌቪዥን በቀጥታ የተላለፈ ያለውን ኢቲቪ 4 ማዕዘን ዜና ነው። የብሔራዊ ምክክር ኮሚሽን የ2015 ስትራቴጂካዊ እቅዱን ለሕዝብ ተወካዮች ምክር ቤት አስተባባሪና አማካሪ ኮሚቴ አቅርቧል። ኮሚሽኑ ባለፉት 4 ወራት ያከናወናቸውን አበይት ስራዎችንም ነው ለምክር ቤቱ አባላት ይፋ ያደረገው። በተጨማሪም ኮሚሽኑ ለ2015 በጀት የሚያስፈልገውን የገንዘብ መጠንም ለኮሚቴው አቅርቧል። ለስትራቴጂክ እቅዱ ከቀረበ በኋላ ደግሞ ተጨማሪ ጥያቄዎችና አስተያየቶች በኮሚቴው አባላት የተነሱ ሲሆን በኮሚሽኑ ኮሚሽነር ፕሮፌሰር መስፍን አርአያም ምላሽ ተሰጥቷቸዋል። በዚሁ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ተስፋዬ ጫኔ በቀጥታ መስመራችን ላይ ይገኛል። ተስፋዬ እንደምንልሃል። ከተወካዮች ምክር ቤት አስተባባሪና አማካሪ ኮሚቴ ለብሔራዊ ኮሚሽኑ የተነሱ ጥያቄዎች አሉና እነዚህ ጥያቄዎች እንደዚሁም የተሰጡ አስተያየቶችም አሉና በዋናነት ምን ነጥቦች ተነስተዋል የሚለውን አንሳና በኮሚሽኑ በኩል ደግሞ በፕሮፌሰር መስፍን አርአያ ምን ምላሽና ማብራሪያ ተሰጣቸው የሚለውንም አብረን ልትነግረን ትችላለህ ተስፋዬ? መልካም አመሰግናለሁ ተመስገን። እንደምናውላችሁ ተመልካቾቻችንም እንግዲህ ቀደም ሲል ለማንሳት እንደሞከርከው የብሔራዊ ምክክር ኮሚሽኑ አጠቃላይ በተለይ ደግሞ ከተቋቋመ እንግዲህ እንደሚታወቀው 4 ወራትን አስቆጥሯልና ለሚቀጥሉት 3 ዓመታት የሚጠቅመውንና አጠቃላይ በዚህ ሂደት ውስጥ ምን አይነት ስራዎችን ያከናውናል የሚለውን ስትራቴጂክ እቅዱን ሲያዘጋጅ እንደነበር ነው የሚታወሰውና ስለዚህ በእነዚህ በ4 ወራት ውስጥ ምን አይነት ስራዎችን አከናወነ፣ በቀጣዮች ውስጥ ደግሞ ምን አይነት ሰፋፊ እቅዶችን ያከናውናል የሚለውን እንግዲህ የምክር ቤቱ አስተባባሪና አማካሪ ኮሚቴ በተገኙበት ነው ለነሱ ዝርዝር ሪፖርቱን ያቀረበው ማለት ነው። እንግዲህ በሪፖርቱ ላይ እንደተመለከተው ከሆነ በተለይ ባለፉት 4 ወራት በርካታ ስራዎች የመጀመሪያ የቅድመ ዝግጅት የሚባለው ስራ ላይ ሰፊ ስራዎች ሲከናወኑ እንደነበር ነው በሪፖርቱ የተመለከተው። በተለይ ደግሞ
ምን አይነት ግብአቶች ያስፈልጉታል ኮሚሽኑ ተቋቁሞ ወደ ስራ በገባበት ሰዓት ምን አይነት ነገሮች ያስፈልጉታል የሚለው ላይ ማቴሪያሎቹ ምንድናቸው የሚለው ነገር ላይ ሰፊ ስራዎች ሲሰሩበት እንደነበር ተነስቷል። ከዛ በተጨማሪ ደግሞ የትውውቅ ስራዎችንም ሲያከናውን እንደነበር በተለይ ክልል ላይ የተለያዩ እንቅስቃሴዎች በማድረግ ከክልል ርዕሰ መስተዳድሮች ጋር ምን አጠቃላይ ውይይት ሲያደርግ እንደነበር ነው በሪፖርቱ ላይ የተነሳው። በዚህም እንግዲህ አንድ ከተማ አስተዳደርን ጨምሮ ከ7 የክልሎች ጋር አጠቃላይ ውይይት ማድረጉንና በቀጣይ ከነሱ ጋር በምን ጉዳዮች ላይ መስራት አለበት በሚለው ጉዳይ ላይ ባለሙያዎች ተመድበውለት ስራዎችን ሲያከናውኑ ስለመቆየቱ ነው በዚህ በኩል የተነሳው ማለት ነው። ከዛ በተጨማሪ ደግሞ እንግዲህ በተለይ የምርጫ ቦርድ በተለይ በምርጫ ቦርድ ከተመዘገቡ ከ60 በላይ ፓርቲዎች ከነዚህ ውስጥ ወደ 43 ገደማ ከሚሆኑት ጋር እንደዚሁ በቀጣይ በምን አይነት ስራዎች ላይ መስራት አለብን በሚለው ጉዳይ ላይ ሰፊ ውይይት ስለማድረጉ ነው በዚሁ በውይይቱ ላይ ምንድነው በሪፖርቱ ላይ የተጠቀሰው ማለት ነው። እንግዲህ ኮሚሽኑ በተለይ በቀጣይ በርካታ ስራዎች እንደሚጠበቁበት ነው የሚጠበቀውና በተለይ 2015 ዓመተ ምህረት ሰፊ ስራዎችን አብዛኛውን ኮሚሽኑ አሳካዋለሁ ካለው ስራዎች መካከል አብዛኛውን የሚያሳካበት ስለመሆኑ ነው የተገለጸውና እንግዲህ በዚህ በ2015 ዓመተ ምህረት በርካታ ስራዎች የመጀመሪያው ስራው የሚሆነው አጠቃላይ ከማህበረሰቡ ጋር ውይይት የሚያደርግበትና ሰፊ ስራዎችን የሚሰራበት ስለመሆኑ ነው የተጠቀሰው። በዚህም እንግዲህ ከ19000 እስከ 20000 ገደማ የሚሆኑ መድረኮችን ለማዘጋጀት እቅድ እንዳለው ነው ኮሚሽኑ በዛሬው ዕለት በሪፖርቱ ይፋ ያደረገው ማለት ነው። በዚህ ውይይት እንግዲህ ከወረዳ ጀምሮ በርካታ ዜጎች እንደሚሳተፉና ተወካዮቻቸው እንግዲህ እንደ 120 ሚሊዮን ገደማ የሚገመት ህዝብ ነው የሚገኘው። እነዚህም በቀጥታ ማግኘት አይቻልም። ስለዚህ በተወካዮቻቸው በኩል ወደ 2 ሚሊዮን ገደማ የሚሆኑ ዜጎች ጋር ፊት ለፊት ተገናኝቶ ውይይቶችን እንደሚያደርግና የሚነሱ አጠቃላይ ሀገራዊ ጉዳዮች በጋራ ልንግባባባቸው የሚገቡ ጉዳዮች ምንድናቸው የሚለውን ከዛ መረጃ እንደሚሰበስብ ነው ያስታወቀው ማለት ነው። እንግዲህ በዚህ ሂደት በርካታ ስራዎችን በተለይ ከአሳታፊነት አንጻር በርካታ ስራዎች ይሰራሉ ተብሎ ነው የሚጠበቀው። ከዛ በተጨማሪ ምን ታማኝነቱን ላይና ግልጽኝነቱ ላይ እንደዚሁ በርካታ ስራዎችን ለመስራት አቅዶ እየተንቀሳቀሰ ስለመሆኑ ነው ኮሚሽኑ በዛሬው ሪፖርት ለኮሚቴው ያቀረበው ማለት ነው። እንግዲህ ይሄንን ሰፊ ስራ ነው የሚሰራው። በርካታ ስራዎች ይጠበቁበታል በቀጣይ ማለት ነው። ይሄን ስራው ሲሰራ ደግሞ በርካታ በጀት እንደሚጠይቅ ይጠበቃልና ይሄ ምን ያክል በጀት ያስፈልጋኛል የሚለውንም እንደዚሁ ለኮሚቴው ይፋ አድርጓል ማለት ነው። ከመንግስት በኩልና ከአጋር አካላት በኩል እንደዚሁ በጀት የሚያስፈልገውን በጀት ይፋ አድርጓል። ከመንግስት በኩል ይበጀትልኛል ብሎ የጠየቀው አጠቃላይ በጀት ወደ 3.2 ሚሊዮን ብር ገደማ እንደሚደርስ ነው የተገለጸው በሪፖርቱ ላይ። ከዛ በተጨማሪ አጋር አካላት እንደ ዩኤን ያሉና በሱሩ ያሉ ተቋማት ጭምር ለዚህ እንቅስቃሴ ያገለግላል የተባለ ወደ 208 ሚሊዮን ብር ገደማ ቃል እንደገቡለት ነው በዚህ ላይ የተገለጸው ማለት ነው። እንግዲህ ከዚህ በጀት ውስጥ ወደ 3.2 ሚሊዮን እና ከዚህ ደግሞ ከአጋር አካላት ይገኛል ተብሎ ከሚጠበቀው ወደ 208 ሚሊዮን ብር አጠቃላይ ብዙውን የሚወስደው ወደ 2.7 ቢሊዮን ብር ገደማ የሚወስደው አጠቃላይ ውይይቱ ነው። ቀደም ሲል ሳነሳው እንደነበረው ከ19000 እስከ 20000 ገደማ መድረኮች ይካሄዳሉ። ወደ 2 ሚሊዮን የሚሆኑ ዜጎች ይሳተፉበታል ተብሎ ነው የሚጠበቀውና ይሄ በአጠቃላይ በርካታ ቁሳቁስ የሚፈልግ በርካታ መድረኮችን የማዘጋጀት ሂደቱ ራሱ በጣም ሰፊ ስለሆነ በርካታ በጀት ይፈልጋል ተብሎ ነው የሚጠበቀውና ወደ 2.7 ቢሊዮን አካባቢው ለዚህ መድረክ ብቻ የሚያገለግል እንደሆነ ነው የሚገለጸው ማለት ነው። ከዛ በተጨማሪ በርካታ ስራዎች እንደሚጠበቁበትና 2015 ላይ ምናልባትም አጠቃላይ የሀገራዊ ውይይቱን ከ60 እስከ 70 በመቶ ያለውን ስራዎችን እንደሚያጠናቅቅበትና ቀሪ ስራዎች ደግሞ ከዛ በኋላ ባሉት እንደሚታወቀው እንግዲህ ኮሚሽኑ የ3 ዓመት እድሜ ነው የሚኖረውና በርካታ ቀሪ የሚባሉ ስራዎች ደግሞ ከዛ በኋላ እንደሚከናወኑ ነው። በዚህ ሂደት ግን ምናልባት በርካታ ችግሮች ሊያገኙ ይችላሉ የሚል ነገር ሊያጋጥሙኝ ይችላሉ እንደ ያስቀመጣቸው ችግሮች አሉ። ምናልባት አሁን ቀደም ሲል ሲነሱ እንደነበሩ አንዳንድ ግለሰቦች የሚያነሱት ከዚህ ከነጻነት ነጻ ሆኖ ይሰራሉ የሚለው ነገር አንዳንድ በኩል ይነሳል። እነሱን ለማስተካከልና ምናልባትም ይሄ ትክክል ያልሆነ አስተያየት እንደሆነ ለማሳየት በርካታ ስራዎችን እንደሚሰራ ነው። ከዛ በተጨማሪ አዲስ እንደመሆኑ መጠን በርካታ የሰው ኃይል ያስፈልገዋል። ይሄንን በአጭር ጊዜ መቅጠር አልቻለም። የተወሰኑ ቅጥሮችን እያከናወኑ ነው የሚገኘው። ከዚህ በኋላ እነሱን በመቅጠር በኩል በርካታ ስራዎችን ይሰራል። ነገር ግን እንደዛም ሆኖ ስራው ሰፊ በመሆኑ ኢትዮጵያም ሰፊ በመሆኗ በርካታ የሰው ኃይል ያስፈልገዋል። በዚህ በኩል እጥረት ሊያጋጥመው ይችላል። ነገር ግን ስራዎችን በመስራት በኩል አሁንም በርካታ ስራዎችን ሊሰራ እንደሚገባ ነው የተነሳው። ከዛ በተጨማሪ እንግዲህ ፖለቲካዊና ማህበራዊ ጽንፈኝነትን በሚባለው መልኩ በርካታ ተቃውሞዎችን ሊያጋጥሙኝ እንደሚችሉ ያለው ነገር ግን እነዚህን ስራዎች በትጋት በኩል ሰራባቸዋል የሚል በሪፖርቱ ተነስቷል። እንግዲህ ቀደም ሲል ለማንሳት እንደሞከርከው ተመስገን የኮሚቴው አባላትም በርካታ ጥያቄዎችን አንስተዋል። ከዚህ ከግልጸኝነት አንጻር መንግስት ጣልቃ እንዳይገባ አሁንም በርካታ ስራዎችን ከመስራት አንጻር በሚዲያ በኩል በርካታ ስራዎችን መስራት እንዳለበት ማህበረሰቡን ደግሞ ታች ድረስ ወርዶ ስራዎችን ከማህበረሰቡ ጋር በሚገናኝበት ሂደት ላይ በርካታ ስራዎችን መስራት እንዳለበትና ከዛ በተጨማሪ በሽብር የተፈረጁ ቡድኖች በምን መልኩ ነው
ይካተታሉ አይካተቱም የሚለው ጉዳይ ላይ መቋጫ ስላልተገኘለት እነዚህም ላይ ስራዎችን መስራት የሚል ነገር ተነስቷል በአባላቱ በኩል አንዳንዶቹ ላይ በርካታ የፕሮፌሰሩም እንዲሁም ላይ ሰጥተውባቸዋል በሽብር በኩል ያሉትን የኛ ኃላፊነት አይደለም መንግስት በሚወስነው ውሳኔ መሰረት ቀጣይ ከነሱ ጋር በሚሄደው ሂደት ከነሱ ጋር የሚንሰራውን ስራ ምንሰራለን የሚል ነገር አንስቷል ወደ ማህበረሰቡ የሚደረገው እንቅስቃሴ በቅርብ ጊዜ ጀምሮ ክንውን ይደረግበታል የሚል ነገር ተነስቷልና በሚዲያ ተደራሽነቱም በኩል በርካታ ስራዎች እየተሰሩ ነው የሚሉ በርካታ ነጥቦች ተነስተዋል በምሽት በሚኖረን የዜና ወጃ ሰዓቶቻችን የተነሱትን አጠቃላይ ነጥቦች ጨምረን ወደ ተመልካቾቻችን ደርሳለን ለጊዜው ያለ መረጃ ይሄ ነው አመሰግናለሁ ተመስገን ወደ ስቱዲዮ ልመልስ እኔም አመሰግናለሁ ተስፋዬ በማዳበሪያ ግብዓት የተፈጠረውን ያቅርቦትና የስርጭት ችግር ለማቃለል ሰብል ወደሚዘራባቸው አካባቢዎች ቅድሚያ እንዲደርስ ማድረጉን የምስራቅ ጎጃም ዞን አስታወቀ። በዞኑ 2 ሚሊዮን ኩንታል የሚጠጋ የማዳበሪያ ግብዓት የሚያስፈልግ ቢሆንም እስካሁን ድረስ ግን የገባው 1 ሚሊዮን 100 ሺህ ኩንታል እንደሆነም ነው የተገለጸው። በዚህ ጉዳይ ላይ የመራደም ተጨማሪ ዘገባ አለው። በግብርናው ዘርፍ በትርፍ አምራችነቱ በሀገር ደረጃም ይሁን እንደ አማራ ክልል በቀዳሚነት ይጠቀሳል የምስራቅ ጎጃም ዞን። ታዲያ ምርትና ምርታማነትን ለመጨመር የሚያስችለውን የማዳበሪያ ግብዓት የስርጭትና የአቅርቦት ችግሮች ቢያጋጥሙትም በዞኑ በተለያዩ ወረዳዎች ቀደም ብሎ ለአርሶ አደሮቹ መሰራጨት ጀምሯል ተብሏል። በምስራቅ ጎጃም ዞን ጎዛምን ወረዳ የሚገኙ አርሶ አደሮችም የአፈር ማዳበሪያውን እየወሰዱ ነው። መጣጡ ጥሩ ነው። ለገበሬው በሰዓቱ ቀርቦለታል። የድንች መስሪያም የመስኖ መስሪያም በደንብ ቀርቦለታል። የሰዎች ማሰጣት በደንብ ጥሩ ነው። በተራግብተው ተራይዘን ሰው መንጓል የለበትም። ግብርናው በደንብ ያሳተፋል። ጥሩ ነው። አገባቡ ጥሩ ነው። ማዳበሪያው በወቅቱ ከመምጣት አቆያ ከዋጋውስ እንዴት ነው? እንደው ዋጋው ቀደም ታቅም በላይ ናረን ነበር። ታቅም በላይ እንደውም ተስፋ ቆርጠን ነበር። እንኳን በክራይ መሬት ለማረስ እንደው እውነቴን ነው ለራሳችንን መሬት ለመተውም በጣም ታግለን ነበር። አመች መንግስት ርሩ ነው ትንሽ አስተያየት አረገ ባለችቱ ወቅት አለፈው እንጂ እየታገልን እያረስን ነው። በምስራቅ ጎጃም ዞን የአፈር ማዳበሪያ ስርጭቱ በዞኑ በሚገኙ በ3 ሁለገብ ህብረት ስራ ማህበራት ዩኒየኖች በ197 መሰረታዊ ህብረት ስራ ማህበራት አማካኝነት ለአርሶ አደሮቹ ሲከፋፈል መቆየቱንና አሁንም እየተከፋፈለ መሆኑን የዞኑ ህብረት ስራ ማህበራት ተጠሪ ጽህፈት ቤት ኃላፊ ሙሉ ቀን ቢያርግልኝ ይናገራሉ። የግብርና ባለሙያዎች አሉ በየቀበሌው የግብርና ባለሙያ ከመሬቱን ከአረንጓዴ ደብተሩ ላይ መሬቱን በማየት ይህን ያህል ኩንታል ማዳበሪያ ያስፈልጋል ብሎ ሪኮመንዴሽን ይሰጣል። ያን ሪኮመንዴሽን የአማራ ብድርና ቁጠባ ተቋም ቅርንጫፍ በየቀበሌው ስላሉ እነሱ ኩፖን ሰርተው ወደ መሰረታዊ ህብረት ስራ ማህበራት ይሰጣሉ። ሌላ ሳቦቴጅ እንዳይሰራበት ህብረት ስራ ማህበራት ደግሞ አማራ ብድርና ቁጠባ ተቋም የሰጠውን ኩፖን ይዞ ለአርሶ አደሩ የሚያሰራጭበት ሁኔታ ነው ያለ። በምስራቅ ጎጃም ዞን በዘንድሮ የመኸር ምርት ግብዓት የሚሆን 1 ሚሊዮን 900 ሺህ ኩንታል ማዳበሪያ ይፈለግ ነበር። ነገር ግን እስካሁን ድረስ የገባው 1 ሚሊዮን 100 ሺህ የሚሆነው ነው። ይህንንም የገባውን በህብረት ስራ ዩኒየን አማካኝነት አርሶ አደሮች በዚህ መልኩ እየተገኙ የማዳበሪያ ክፍፍሉን እየወሰዱ ይገኛሉ። በዘንድሮ የመኸር ምርት ዘመን በውስጥና በውጫዊ ፈተናዎች ምክንያት የተፈጠረውን የአፈር ማዳበሪያ ስርጭትና አቅርቦት ችግር ለማቃለል በዞኑ ቀድሞ ሰብል ወደሚዘራባቸው አካባቢዎች ግብዓቱ ቅድሚያ እንዲደርስ የማድረግ ስራ መሰራቱንም የምስራቅ ጎጃም ዞን ምክትል አስተዳዳሪ መንበሩ ዘውዴ ገልጸዋል። ምስራቅ ጎጃም በርካታ ጥቁር አፈር ያለበት አካባቢ ነው። የጥቁር አፈር ደግሞ ትንሽ ዘግየት ብሎ ነው የሚዘራው። ቀይ አፈር ያለባቸው አካባቢዎች ናቸው። አሁን ጤፍ መዝራት ተጀምሯል፣ ስንዴ መዝራት ተጀምሯል፣ ገብስ ኦልሞስት ተዘርቶ አልቋል፣ ጥራጥሬ ተዘርቶ አልቋል። ከዚህ አኳያ የጤፍ ማሳዎች በተለይ ጥቁር አፈር ያለባቸው አካባቢዎች ማዳበሪያ ቀድመን ፈጥነው ወደሚዘሩ አካባቢዎች ማዳበሪያውን ለማድረስ ጥረት ተደርጓል። ከአቅርቦት አኳያ አሁንም እቅዳችን ስላልተሟላ ኦልሞስት ወደ 800 ሺህ ኩንታል አካባቢ ይጎላል። ከዚህ አኳያ ፈጥነው ከጨረሱ አካባቢዎች የሚተርፍ ነገር ካለ ወደዚህ ዘግይተው ጥቁር አፈር ከሚዘራባቸው አካባቢዎች እንዲመጣልን ለማድረግ ከክልል ግብርና ቢሮ ከክልሉ መንግስት ጋር ኮሙኒኬት እያደረግን ያለ ነው። አይ ቲንክ ይመጣል ብለን እናስባለን። የሚጎለውን ደግሞ ቅድም እንዳነሳሁት የተፈጥሮ ማዳበሪያ በከፍተኛ ደረጃ አርሶ አደሩ እንዲያዘጋጅ አድርገን ስለነበር የተፈጥሮ ማዳበሪያን እንዲጠቀም ለማድረግ
ሰፊ ስራዎች እየተሰሩ ያለበት ሁኔታ ነው ያለው። የአፈር ማዳበሪያው ለአርሶ አደሮች የሚሸጥበት ዋጋ ላይ መንግስት በሀገር አቀፍ ደረጃ ባደረገው የ15 ቢሊዮን ብር ድጎማ መሰረት እንደየአካባቢው ቢለያይም የተወሰነ ቅናሽ ማሳየቱን አርሶ አደሮቹ ተናግረዋል። ለኢቲቪ ይመራደም ደብረ ማርቆስ። የሰዓቱን ዋና ዋና ዜናዎች ደግሞ አሁን እናስታውሳችኋለን። የብሔራዊ ምክክር ኮሚሽን የ2015 ስትራቴጂካዊ ዕቅዱን ለሕዝብ ተወካዮች ምክር ቤት አስተባባሪና አማካሪ ኮሚቴ አቀረበ። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖና ዳኖ ወረዳዎች በሸኔና በሌሎች ጽንፈኛ ኃይሎች ምክንያት በዜጎች መካከል የተፈጠረ ግጭትን በውይይት በመፍታት ሰላም መስፈኑ ተገለጸ። ከውጪ የዜና ምንጭ ያዝነው ዜና በአየር ንብረት ለውጥ ምክንያት የዓለማችን ግማሽ የሚሆነው ሕዝብ በአደጋ ቀጠና ውስጥ መሆኑን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ አስታውቀዋል። ዛፍ የሚተክልና እንደዚሁም ደግሞ የሚንከባከብ ቤተሰብ ካለ ልጅም ይህንኑ ባህል ብዙ ጊዜ ይወርሳል። በአዲስ አበባ ከተማ የምትገኘው አርቲስት ኢየሩሳሌም ሀፍቱም በአባቷ በ2000 ዓ.ም የተተከሉ ችግኞችን በመንከባከብ ለተለያዩ አገልግሎቶች እየተጠቀሙበት ይገኛሉ። ይህን የዛፍ መትከልና መንከባከብ ውርስ በምን አግባብ እዚህ እንደደረሰ አርቲስቷ ለኢቲቪ ተናግራለች። ያነጋገረቻት መቅደላዊት ደረጀ ናት። ከራሷ አንደበት ነው የምንከታተለው። አርቲስት ኢየሩሳሌም ሀፍቱ እባላለሁ። የምንገኘው በራስ አይን ወጣቶች ማዕከል ወይንም ደግሞ ራስ አይን ስዊት ሴንተር ነው። ራስ አይን ወጣቶች ማዕከል ማለት ከባለቤቴ ከአርቲስት ራስ ጃኒ ወይንም ደግሞ ራስ ዮሐንስ ውብሸት ጋር የምንሰራው ትልቅዬ ፕሮጀክት ነው። ይህ ፕሮጀክት በአካባቢ ጥበቃ ዙሪያ እንዲሁም ደግሞ በዛፍ ተከላ ከዛም በተጨማሪ ደግሞ በወጣቶች እድገት እና በወጣቶችና በሴቶች እድገት አክቹሊ በሁሉም በሶሳይቲ እድገት ዙሪያ ሆኖ ዋነኛ ፖይንታችን አካባቢ ጥበቃ። እዚህ ቦታ ላይ 2000 እና ከዛ በላይ ዛፎች ይገኛሉ። እነኚህ ዛፎች የተተከሉት በአንድ ሰው ነው። የተከለውም አባቴ አቶ ሀፍት ሰገድ ይባላል። እነኚህ 2000 ችግኞች የተከለው በ2000 ዓ.ም አንድ ሰው 2000 ዛፍ በነፍስ ወከፍ ይትከል የሚል ካምፔን ነበረ እና አባቴም በዛ ተነሳሽነት ቦታው ላይ ራሱ ብቻውን 2000 ዛፎች ተክሎ በስነ ስርዓት በእንክብካቤ ያደጉ ዛፎች ናቸው ማለት ነው። እኛ አሁን የቦታውን ኃላፊነት ሙሉ ለሙሉ ወስደን እንደምታዩ ምንም አይነት ቆሻሻ ምናምን የለም። ቦታው ትልቅ ነው፣ ሰፊ ነው። ዛፎቹም ብዙ ናቸው። ግን እንደ ብዛታቸውም እንደ ስፋቱም ዝም ብሎ ተተክሎ ዞር የተባለ ነገር ሳይሆን ሁሉ ጊዜ ኮንቲኒየስ የሆነ ክትትል የሚደረግለት ቦታ ነው። ወጣቶችን እናሰለጥናለን፣ ልጆችን። ላስት ይር ክረምት ላይም ሰመር ካምፕ ነበረን ለተወሰኑ ልጆች ከ5 ዓመት እስከ 16 ዓመት ድረስ እዚህ ሃይኪንግ እናመጣቸዋለን። እዚህ የሆነ የመጫወቻ ክፍለ ጊዜ ፈጥረንላቸው በጣም ልጆች የሚዝናኑበትና የሚወዱት ነገር ነው። ማንኛውም ሰውን ራሱን ማዳመጥ ከቻለና ራሱን መስማት ከቻለ እንደዚህ አይነት ኢንቫይሮንመንት ማንኛውም ሰው ይፈልጋል ብለን ነው የምናምነው። ስለዚህ የራስ አይን ወጣቶች ማለት የራስ አይን ራሳችን በአይናችን የምናያቸው ነገሮች በአይናችን የምናያቸው ነገሮች ስንል ከአካባቢያችን ጥበቃ ይጀምራል። በዛ ስር ደግሞ ከደረቅ ቆሻሻ ጋርም ብዙ አብረን የምንሰራቸው ፕሮጀክቶችም አሉ። ከመስተዳድር ጋርም ብዙ አንድ ላይ ከፍተኛ አስተዋጽኦ አድርገን ብዙ አንድ ላይ የሰራናቸው ፕሮጀክቶች አሉ። ለዛም የምስክር ወረቀት አለን። የከተማችን የጽዳት አምባሳደሮችም ነን። የአማራና የቤኒሻንጉል ጉሙዝ ክልሎች ህዝቦች ትስስር በማጠናከር የሰላምና ልማት ጠቃሚ ለማድረግ በተሻለ ቅንጅትና መናበብ መስራት እንደሚገባ የአማራና ቤኒሻንጉል ጉሙዝ ክልሎች ርዕሳነ መስተዳድሮች ገለጹ። የሁለቱ ክልሎች ርዕሳነ መስተዳድሮች በጋራ ሆነው በካርበር ተራራ ላይ የአረንጓዴ አሻራቸውን አሳርፈዋል። ይህንኑ ስነ ስርዓት የተከታተለው ሪፖርተራችን ይሄ ነው ዋጋቸው ነው።
የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ እንዲሁም የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሀሰን በካርበር ተራራ ላይ የአረንጓዴ አሻራቸውን አሳርፈዋል። በችግኝ ተከላ ስነ ስርዓቱ የሰላም ሚኒስትር አቶ ብናልፍ አንዱዓለም፣ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አቶ ተመስገን ጥሩነህን ጨምሮ የሁለቱ ክልሎች ከፍተኛ የስራ ኃላፊዎችና የአካባቢው ነዋሪዎች ተሳትፈዋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ባለፉት ዓመታት የነበሩ የጸጥታ ችግሮች ዜጎችን ዋጋ አስከፍለዋል ብለዋል። አሁን ላይ የሰፈነው ሰላም ዘላቂና አስተማማኝ እንዲሆንም አሁንም በትጋት መስራት ያስፈልጋል ብለዋል። የማንለያይ ህዝቦች መሆናችንን አውቀን አብሮነትን ማስቀጠል አለብን። ይሄን አብሮነት ለማስቀጠል በዛሬው ዕለት ጥላቻን ነቅለን የፍቅር ችግኝ ተክላለን የተባለው መፈክር ትልቅ መልእክት አለው። የአማራ ክልልና የቤኒሻንጉል ጉሙዝ ክልላዊ መንግስት በመደጋገፍና አብሮ በመስራታቸው ይሄን የመሰለ ሰላም ማምጣት ተችሏል። በቀጣይም ይሄ ግንኙነት ተጠናክሮ ጥላቻን በየሰፈሩ እየነቀልን አብሮነትን፣ ፍቅርንና ሰላምን መትከላችን እንቀጥላለን። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻድሊ ሀሰን ከዓመት በፊት ዛሬ ችግኝ የተተከለበት ቦታ ከፍተኛ የጸጥታ ችግር የነበረበት በመሆኑ የተነሳ ነዋሪዎች እንቅስቃሴ ለማድረግ የማይደፍሩበት ቦታ እንደነበር አስታውሰዋል። አሁን ላይ የሁለቱ ክልሎችና የፌዴራል መንግስት ባደረጉት ብርቱ ጥረት በአካባቢው የሰላም አየር እንዲነፍስ አስችሏል ብለዋል። የአማራና የቤኒሻንጉል ጉሙዝ ህዝብ በታሪክም ሆነ መሬት ላይ ባለው ተጨባጭ ሁኔታ ለረጅም ጊዜ የተሳሰረ ህዝብ ነው። ይሄ ታሪክ ይነግረናል። መሬት ላይ ያለው እውነታም ይሄ ነው። ይሄን በዛሬው ዕለት እየተከልን ያለነው ችግኝ ጥላቻን ነቅለን የሰላም፣ የአብሮነት፣ የፍቅር ችግኝ ለመትከል ነው እዚህ ቦታ ላይ የተገኘ ነው። ይሄ ደግሞ ከተከል ሰላሙ ተጠናክሮ ይቀጥላል። ይሄ ደግሞ በአብሮነት ከሰራን ችግሮች ሲከሰቱም ቢሆን አብረን መፍታት የምንችልበት እድል እናገኛለን። የሰላም ሚኒስትር አቶ ብናልፍ አንዱዓለም በበኩላቸው የኢትዮጵያ ጠላቶች አካባቢው የብሔር ብሔረሰቦች መኖሪያና የታላቁ ህዳሴ ግድብም መገኛ መሆኑን መነሻ በማድረግ የግጭት ቀጠና ለማድረግ የሚያደርጉትን ጥረት ማክሸፍ መቻሉን ተናግረዋል። ይሄ አካባቢ የተረጋጋ ሰላም እንዲኖረው የማድረግ ተጨማሪ ስራዎች ይፈልጋል። ተፈናቅለው የነበሩ ሰዎች ወደ ቀያቸው ተመልሰዋል። እነሱን የመደገፍ የማቋቋም በዘላቂነት የተረጋጋ ሰላምና ህይወት እንዲኖራቸው ማድረግ ያስፈልጋል። የተከላ መርሃ ግብሩን ያመቻቸው ካዊና መተከል ዞኖች ጋር በመሆን የአማራ ክልል ግብርና ቢሮ ሲሆን በእለቱ የተከናወነው ችግኝ ተከላም ለአረንጓዴ አሻራ መርሃ ግብሩ መሳካት ከሚኖረው ፋይዳ ባሻገር የሁለቱን ክልል ህዝቦች በልማት የሚያስተሳስር መሆኑን የቢሮ ኃላፊው ዶክተር ኃይለማርያም ከፍያለው ተናግረዋል። ለሰላም ደግሞ ዋነኛው መሳሪያ ልማት ነው። ዋነኛው አንዱ የጠብ ሚንስ የሚሆነው ድህነት ስለሆነ ድህነትን አሸንፈን ሰላማችንን አስጠብቀን የዘንድሮውን የአረንጓዴ አሻራ መርሃ ግብር እስከ ነሐሴ ወር መጀመሪያ አካባቢ የሚቀጥል ስለሆነ መትከል ብቻ ሳይሆን አጽድቀን ተንከባክበን ለልጆቻችን የምናስረክበት እጅግ ቁርጠኛ ህዝቦች መሆናችንን ማሳየት እንዳለብን ላሳስባችሁ እወዳለሁኝ። በእለቱ የተተከሉ ችግኞችን በጋራ ሆኖ ለመንከባከብም የመተከልና አዊ ዞኖች የጋራ ስምምነት ተፈራርመዋል። ለኢቲቪ ይህነው ዋጋቸው ከባህር ዳር። በጉራጌ ዞን የተራቆቱና የአፈር መሸርሸር ችግር ባለባቸው አካባቢዎች በተሰራው የአካባቢ ጥበቃና የችግኝ ተከላ አካባቢዎቹ እንዲያገግሙ መደረጉን የጉራጌ ልማትና ባህል ማህበር አስታወቀ። ማህበሩ ባለፉት 9 ዓመታት በዞኑ በሁሉም ወረዳዎች የችግኝ ተከላና እንደዚሁም ደግሞ የአካባቢ ጥበቃ ስራዎችን አከናውኗል። ተስፋዬ ለሜሳ ተከታትሎታል። የጉራጌ ልማትና ባህል ማህበር ለዞኑ ህዝብ የኢኮኖሚ ማህበራዊና ባህላዊ ድጋፍ ለማድረግ በሚል ነው በ2002 የተቋቋመው። ማህበሩ መንግስት ከሚሰራቸው ልማቶች በተጨማሪ ማህበረሰብን ይጠቅማሉ ያላቸውን የትምህርት፣ የጤና፣ የግብርናና የባህል ልማቶችን በጉራጌ ዞን እያከናወነ እንደሚገኝ ማህበሩ ገልጿል። ማህበሩ የአካባቢ እንክብካቤ ስራዎችንም በዞኑ ሁሉም ወረዳዎች ላለፉት 9 ዓመታት ሲያከናውን እንደቆየ የጉራጌ ልማትና ባህል ማህበር ዋና ዳይሬክተር አቶ ቅባቱ ተሰማ ይናገራሉ።
በአካባቢ ላይ ትልልቅ የልማት ስራዎች በየአመቱ አንዳንድ ወረዳ ላይ ሁሉም ተገናኝቶ ችግኝ እንዲተክል እናደርጋለን እና ይሄ ችግኝ እንዲተከል ሲደረግ ዋና ዓላማው አካባቢን በዘላቂነት በአረንጓዴ ልማት ጠብቆ ተንከባክቦ ማቆየት ዋናው ዓላማው ነው። እኛ ደግሞ እንደዚህ በጋራ ሆነን ስንተክል ለሌሎች አርአያ መሆን ሌላው ዓላማችን ነው። ልማት ማህበራችን ባለፉት 9 ዓመታት በእያንዳንዱ ወረዳ ከ10 እስከ 15 ሄክታር ድረስ የለሙ ቦታዎች አሉ። ይሄን እያለማን መተናል። ከዚህ በፊት በአፈር መሸርሸርና በደን መራቆት ከተጎዱና በማህበሩ ከለሙ የዞኑ ወረዳዎች ውስጥ ጉመርና ቸሃ ተጠቃሽ ናቸው። በወረዳዎቹ ማህበሩ አርሶ አደሮችን በማሳተፍ በተሰራው ስራ አካባቢው እንዲያገግም በመደረጉ የእርሻ መሬቶች ለምነታቸው እንዲጠበቅ አስችሏል። መሬቱን ደግሞ ጋጣ ነበር። ምንም መሬትም አገልግሎት አልነበረው። ምን ጭራሽ ንፋስ እየወሰደው ውሃ ጠርጎ እየሄደ ነበር። አሁን ዛፍ ተተከለ፣ ያው መሬት በቅሏል። መሬቱን ራሱ አገንግሟል። ከዚህ በፊት ይሄ ቦታ በጣም የተጎዳ በጣም የአፈር መሸርሸር የበዛበት ሰፊ የተጋጋጠ ቦታና ምንም አይነት ሳር የሌለበት ቦታ ነበር። የጉራጌ ልማትና ባህል ማዕከል በአረንጓዴ ልማት ዙሪያ ላይ ባደረጋቸው ንቅናቄ ይህንን የመሬት መሸርሸር የለም እንደገና የዘነበው ዝናብም ጎርፍም ጭምር ወደ መሬት ውስጥ የሚሰርግበት ሁኔታ ነው የተፈጠረው። ይሄ ለውጥ ነው ማለት ነው። የማህበሩ 10ኛው ዙር የችግኝ ተከላና የአካባቢ እንክብካቤ መርሃ ግብር በቅርቡ የሚከናወን ሲሆን የጉራጌ ዞን ተወላጆችና የማህበሩ ደጋፊዎች እንዲሳተፉም ጥሪ ቀርቧል። የምናከናውነው የችግኝ ተከላ ፕሮግራም በዞናችን በአንዱ ወረዳ በሆነው መስቃን ወረዳ ላይ እናደርጋለን። 10 ሄክታር ያለፈ መሬት ዝግጁ ሆኖ ለመትከል እንግዲህ ሐምሌ 16 በዝግጅት ላይ ነው ያለነው። የልማት ማህበሩ በየአመቱ በሚያከናውነው የችግኝ ተከላና የአካባቢ እንክብካቤ ስራ የዞኑ ነዋሪዎች የእርስ በርስ ግንኙነት ከማጠናከሩም በላይ ልማት ባልተዳረሰባቸው አካባቢዎች ድጋፍ በማድረግ ውጤታማ መሆኑ ተገልጿል። ለኢቲቪ ተስፋዬ ለሜሳ ወልቂጤ ጉራጌ ዞን። የባህር ዳር ከተማ ነዋሪዎች የትራንስፖርት ችግር በዕለት ተዕለት የሥራ እንቅስቃሴያቸው ጫና እየፈጠረባቸው መሆኑን ተናገሩ። አስተያየት ሰጪዎቹ ለኢቲቪ እንደተናገሩት የትራንስፖርት ችግሩ በባህር ዳር ከተማ በሁሉም አካባቢዎች በሚባል ደረጃ የሚስተዋል ቢሆንም ከአባይ ማዶ ወደ መሃል ከተማ በሚወስደው መስመር ላይ ግን ችግሩ የባሰ ነው። ይሄነው ዋጋቸው አነጋግሯቸዋል። አስተያየታቸው እንደሚከተለው ይቀርባል። አሁን እንደምታዩት ጧት ጀምሮ እስካሁን እስከምታዩት ሰዓት ድረስ ሰው በጣም እየተጉላላ ነው ያለው። ባሶች የሉም፣ ኮስተሮች የሉም፣ መታያቸው ታክሲዎች ናቸው። እነሱም ትርፍ እያያዙ እንኳን ሰውም በአግባቡ ስራውን ማከናወን አልቻለም። በጣም ትልቅ መጉላላት ነው ያለ። ይብን አሁን ጧት 2 ሰዓት ተኩል ላይ ቢሮ የሚገባ ሰው እስካሁን እየገባ አይደለም። መታየው ነው እስከ 4 ሰዓት እስከ 5 ሰዓት ነው የሚጉላሉት። ጧት ላይ በጣም ችግር አለ። ያለው የትራንስፖርት መኪኖችም ሆነ ባጃጆች ቁጥር ከተጠቃሚው ቁጥር በጣም ስለማያንሱ ማለት የተጠቃሚው ቁጥር በጣም ብዙ ነው። እንደምታዩ ሰልፉ ረጅም ነው። ጧት ላይ በጣም ችግር አለ። ስራም ተጉላልቶ ነው የሚደርሰው። 2 ሰዓት ላይ ለስራ መውጣት የፈለገ ሰው 3 ሰዓት ተኩል ምናምን ደግሞ ድልድዩ ላይ ታችም ዝግ ስለሚሆን በጣም አስቸጋሪ ነው። ከዘንዘልማ ነው እኛ የምንመጣው። አሁን ለምሳሌ ከዘንዘልማ እንመጣለን 3 እንትን ነው አቋርጠን የምንሄደው ያለ ከዘንዘልማ ከአባይ ማዶ ከአባይ ማዶ ደግሞ እንደገና ፓፕሬስ ከፓፕሬስ ደግሞ እንደገና 14 ነው የስራ ቦታችን። ከዛ እስከምንሄድ ድረስ 3 ቦታ ላይ ነው የምንሄድ። በሶስቱ ቦታ ላይ ሁላ ግን ቆመን እንደዚህ በወረፋ ተጋፍተን ነው የምንገባ ያለ። እየተዘረፈ ነው ያለ ህዝቡ እንዳለ ይገባል። በግፊያ ላይ ባለ ጊዜ እየተዘረፈና እየተወረሰ ነው ያለ፣ እያለቀሰ ነው ያለ ህዝቡ። ህፃን የያዙት ሁሉ እየተገፋፉ እየወደቁ ህፃኖች እያለቀሱ እየተሰቃዩ ነው ያለ። ችግሩ እንትን ነው ከከተማው እድገት ጋር ተያይዞ የህዝብ ፍሰት አለ። ከህዝብ ፍሰት ጋር ተያይዞ ደግሞ ተሽከርካሪዎች ብዛት የሉም እና ከጧት ከ12 ሰዓት አንስቶ እስከ 4 እስከ 5 ሰዓት ምንጊዜም እንደዚህ ነው እና የተሽከርካሪ እጥረት ነው። በቃ ይሄ ነው። ኮንትራት ስለለመዱ ህዝቡን እንትተውት ነው የሚሄዱ። ጭራሽ በቃ ለምን አይተው መጫን ሲገባቸው ህዝቡ በስቶ ካዩ እንደዚህ የጎርጥ አይተውት ነው የሚሄዱ። ስለዚህ ይሄ ነገር ይሄ ችግር መፈታት አለበት ያለ ብዙ ጊዜ እንናገራለን። ምንም ግን
እስካሁን ድረስ መፍትሄ አላገኘንም። ያለውን ህዝብ ታየዋለህ እንግዲህ እየተሰቃየ ነው ያለ። መፍትሄ የምንለው ምንድነው? ባሶች መምጣት አለባቸው። ኮስተሮች የተለያዩ የተሻለ ቢያንስ ከ20 ሰው እስከ 24 ሰው የሚይዝ ሰው መምጣት አለባቸው። እንደዛ ካልሆነ ታክሲዎች ምንም የምታያቸው ናቸው። ህዝቡ አሁን በጣም ህፃን ያዛለ ምን ያዛለ እንደምታዩት በስተጀርባችን ያሉ በሙሉ እየተጉላሉ ነው ያሉ። የህዝብ ሰርቪስ ባሶች የከተማ ባሶችን የግዴታ አስፈላጊ ነው፣ ስፔሻሊ እዚህ ቦታ ላይ ማለት ነው። ባጃጆችም አገልግሎት እንዲሰጡ ዝሮ የህዝብ አገልግሎት ስለሆኑ ድረስ ባጃጆችም በሚችሉት መጠን አገልግሎት እንዲሰጥ የሚቆጣጠር አካል ያስፈልጋቸዋል። ይሄን እየሰጡ ስላልሆነ ማለት ነው። ሲቀጥል ባሶችም በተጨማሪ ባሶችን የማሰማራት እነዛ ባሶች አሁን አገልግሎት እየሰጡ አይደለም፣ ዝም ቆቆ ነው ያሉት። ስለዚህ እነዛን ደግሞ አምጦ በቦታው አገልግሎት እንዲሸፍኑ ማድረግ ነው። ይህንኑ የባህር ዳር ከተማ ነዋሪዎችን የትራንስፖርት ችግር ይዞ ኢቲቪ የባህር ዳር ከተማ መንገድና ትራንስፖርት መምሪያ ኃላፊ አቶ ስንታየው ዘለቀን በስልክ ለምን ሲል ጠይቋቸዋል። እንደሚታወቀው ባህር ዳር ላይ በተወሰኑ ፌርማታዎቻችን ላይ ጠዋትና ማታ ከፍተኛ መጨናነቅ አለ። የትራንስፖርት እጥረት አለብን። ይሄ የሆነው አንደኛ ባጃጅ ከዋና መስመሮች መውጣቱን ተከትሎ አማራጭ ስለሌለ ነው። ታክሲዎች ይህን ለመሸፈን በጣም ባህር ዳር ላይ የተቸገርንበት አንዱ መሰረታዊ ችግር አንድ መስመር ነው። ለምሳሌ ከአባይ ማዶ ወደ ከተማ ነው መስሪያ ቤቶች አሉ። ስለዚህ ወደ ከተማ የሚመጣው ሰው በብዛት ይኖራል። በተቃራኒው ግን ከከተማው ወደ አባይ ማዶ የሚሄደው እጥረት አለ። እንደዚሁ ሁሉ ወደ ገጠር መንገድም ወደ ቆጠጤና አካባቢ እንዲሁ ችግሮች አሉ። ስለዚህ ይህን ለመፍታት በተደጋጋሚ ታክሲዎቻችን ሙሉ አቅማቸውን ተጠቅመው እንዲሸፍኑ ጥረት አድርገናል። ጥረት ብናደርግም ችግሩ ግን በየጊዜው እየጨመረ ነው የመጣው። ስለዚህ ሌላ አማራጭ መጠቀም እንደ አንድ ስትራቴጂ ይዘናል። ይህም የምናደርገው ምንድነው የመናኸሪያ መኪኖች እንዲወጡና እንዲሰሩ እየተግባባን ያለ ነው። በተለይ በእነዚህ ሰዓቶች ማለት ነው። በኮንሶ አካባቢ በተከሰተው ድርቅ ምክንያት በሺዎች የሚቆጠሩ ነዋሪዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው ተገለጸ። አርሶ አደሩ በቀጣዩ ምርት ዘመን አምርቶ የምግብ ዋስትናውን እስኪያረጋግጥ የመድኃኒትና የአልሚ ምግብ ቀጣይነት ያለው ድጋፍ እንደሚያስፈልግ ከዞኑም ሆነ ከጤና መምሪያው ታውቋል። ሚካኤል ገዙ ተከታትሎታል። በኮንሶ ዞን በተደጋጋሚ የተከሰቱ ባሉ ግጭቶች በርካታ ቁጥር ያላቸው ዜጎች ከቀያቸው ተፈናቅለው ይገኛሉ። በካራት ዙሪያ ወረዳ የአባሮባ ቀበሌ ነዋሪዎች በ2008 ከመዋቅር ጥያቄ ጋር በተያያዘ በተፈጠረ ግጭት ከመኖሪያ አካባቢያቸው ተፈናቅለው የመሰረቱት መንደር ነው። የዚህ አካባቢ አርሶ አደሮች በወጉ ሳይቋቋሙ ያጋጠማቸው ድርቅ ደግሞ ሌላው የህይወት ትንቅንቅ ሆኖባቸዋል። ሀጋማዛ የባየትዬ ፒዳንቆ ዘንኖ ፒስ ኢኒዲናይ በዚህ ማሳ ላይ ግማሽ ሄክታር በቆሎ ነበር የዘራሁት። ዝናብ ከመቋረጡ ጋር በተያያዘ ግን ደርቋል። ይሄውን በቃ ዋጋ የለውም። በዚህ ምክንያትም ጉዳት ገጥሞናል። የዝናቡ ሁኔታ በዚህ ከቀጠለ በዚህ አካባቢ ለመኖር አንችልም። እኛ ብቻ ሳንሆን እንስሳቶቻችንም በህይወት ለማቆየት ምንም ዋስትና የለንም። 420 አባወራዎች ከመንግስት በተደረገላቸው ድጋፍ ጎጆ የቀለሱ ቢሆንም በጸጥታ ችግር ምክንያት ማህበራዊ ረፍት ማጣታቸው ግን ያጋጠማቸውን ድርቅ ለመወጣት እንዳይችሉ አቅም አሳጥቷቸዋል። ኢኖሴናሪ የጃፒሰሪ ግቱ ቪዳ ራኮዳ ገላ አራግት በአካባቢያችን ለባለፉት 4 የምርት ወቅቶች የዝናብ ሁኔታ የተስተካከለ አልነበረም። በዚህም እኔን ጨምሮ ከኋላ የምትመለከቷቸው ሰዎች በምግብ እጥረት መጎዳታችን በጤና ባለሙያዎች ተረጋግጦ የአልሚ ምግብ ድጋፍ እየተደረገልን ይገኛል። ነገር ግን በቂ አይደለም። በመንግስት በኩል የአልሚ ምግብ ድጋፍ እያደረጉልን ነው። ካሉኝ 2 ልጆች ግን ድጋፍ ማግኘት የቻልኩት ለአንደኛዋ ልጄ ብቻ ነው። በዚህ ምክንያት ለትንሿ የሚመጣውን ለትልቋም እያካፈልኩ ነው። ከዚህ በላይ እንዳንጎዳ የሚደርስልን አካል ያስፈልጋል። በዞኑ ከምግብ እጥረት ጋር በተያያዘ ከ5000 በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው የዞኑ ጤና መምሪያ ኃላፊ አቶ ዳይካንቶ ኡርማሌ ተናግረዋል። ወደ 1689 የሚሆኑ ህፃናት፣ ወደ 2343 የሚሆኑ አጥቢና ነፍሰ ጡር እናቶች አሉ ማለት ነው። ቤት ሆነው የምግብ እጥረት በተመላላሽ ደረጃ የሚታከሙት ወደ 955 ናቸው። እነሱ ቤት ሆነው በከፍተኛ ምግብ እጥረት ውስጥ ሆነው በተመላላሽ ሕክምና ላይ የሚገኙ ናቸው። በተጨማሪ ደግሞ ተኝተው እዛው በየጤና ተቋማት ተኝተው የሚታከሙ ኤስሲ ፕሮግራም የምንለው ላይ ያሉት ኦን ሃንድ በአሁኑ ሰዓት የካራት ሆስፒታልን ጭምር
ያሉት 46 ህጻናት አሁን ሰዓት ተኝተው ህክምና እየተሰጣቸው ነው ማለት ነው። የምግብ እጥረት ህክምና ድርቁ እያስከተለው ካለው ጉዳት ጋር በተያያዘም ልዩ ትኩረት የሚያስፈልጋቸው የህብረተሰብ ክፍሎችን ከጉዳት ለመታደግ ጥረት ቢደረግም በቂ ድጋፍ እየቀረበ እንዳልሆነ ተናግረዋል። እየመጣ ያለውን የማልኑትሪሽን በርደን ያቀዘቅዛል የሚል ሙሉ እምነት አለኝ። ምክንያቱም እየጨመሩ ነው ያሉት ሊኒየርሊ ከዙ እየጨመረ ያለበት ሁኔታ ነው ያለውና ኦልሞስት አሁን ጤና ከላው ማዲያ ቦታዎች እያለቀ ነው ያለው። ወር ባልሞላ ጊዜ ውስጥ ኦልሞስት ኒል እየሆነ ያለበት ሁኔታ ነው ያለውና ከግባት አንፃር አሁንም ተጨማሪ ድጋፍ እንፈልጋለን። አርሶ አደሩ በቀጣዩ ምርት ዘመን አምርቶ የምግብ ዋስትናውን እስኪያረጋግጥ የመድኃኒትና የአልሚ ምግብ ቀጣይነት ያለው ድጋፍ እንደሚያስፈልገውም ዞኑ አስታውቋል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሚካኤል ገዙ ኮንሶ ዞን ካራት። ከውጭ የመረጃ ምንጭ ወዳገኘናቸው ዜናዎች ነው አሁን የምናልፈው። ብሪታንያን በጠቅላይ ሚኒስትርነት ለመምራት እየተወዳደሩ ካሉ እጩዎች መካከል የቀድሞ የገንዘብ ሚኒስትር ሪሺ ሱናክ በሰፊ ልዩነት እየመሩ ናቸው። የወግ አጥባቂው ኮንሰርቫቲቭ ፓርቲ ተወካዮች ለሪሺ ሱናክ 115 ድምጽ የሰጧቸው ሲሆን ፔኒ ሞርዳት 82 እንዲሁም ሊዝ ትረስ 71 ድምጽ በማግኘት ተከታታዩን ደረጃ ይዘዋል። ይህ ውጤትም በቀጣይ የጠቅላይ ሚኒስትር ቦሪስ ጆንሰንን ቦታ ለመያዝ ሪሺ ሱናክ ወደ ተመራጭነት አቃርቧቸዋል እየተባለ መሆኑ ነው ከቢቢሲና ቲአርቲ ወርልድ ያገኘነው መረጃ የሚያመለክተው። በአየር ንብረት ለውጥ ምክንያት የዓለማችን ግማሽ የሚሆነው ሕዝብ በአደጋ ቀጠና ውስጥ መሆኑን የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ይፋ አደረጉ። የአውሮፓ ሀገራት ከፍተኛ ሙቀት እያስመዘገቡ እንደዚሁም ደግሞ የሰደድ እሳትም እየተስፋፋባቸው ይገኛል። ሙሉ ግርማይ ዝርዝሩን ይዟል። ሰው ልጆች ምክንያት የምድራችን ሙቀት መጠን ከጊዜ ወደ ጊዜ እየጨመረ መሆኑ ይነገራል። ሰው ልጆች ለኃይል ምንጭ ብለው የሚጠቀሟቸው ነዳጅ፣ ጋዝና ከሰል ግሪንሃውስ ጋዝ በመልቀቅ ዓለም ገለቷ እየጨመረ ዳፋውም ተመልሶ ለሰው ልጆች እየተረፈ ይገኛል። ዓለማችን በ19ኛው ክፍለ ዘመን ከነበረችበት የሙቀት መጠን አሁን ላይ በ1.2 ዲግሪ ሴልሺየስ በላይ ጨምራለች። ወደ አየር ንብረት የሚለቀቀው የካርቦን ዳይኦክሳይድ መጠን ደግሞ 50 በመቶ ጨምሯል። በየጊዜው እየጨመረ ባለው ሙቀት የተነሳ አንዳንድ የዓለማችን ስፍራዎች ወደ በረሃነት እየተቀየሩ ነው። በሌላ በኩል በዚሁ ምክንያት አንዳንድ የዓለማችን ክፍሎች ከፍተኛ የዝናብ መጠን አጋጥሟቸው በጎርፍ ሲጥለቅለቁም ተመልክተናል። የሙቀት መጠን መጨመርም ለሰደድ እሳት እንደ ምክንያት እየሆነ ይገኛል። ከሰሞኑ በስፔን፣ ፖርቹጋል፣ ጣሊያን፣ ግሪክና ፈረንሳይ ባሉ የአውሮፓ ሀገራት የሰደድ እሳቱ ሰለባ ሆነዋል። አሁን ላይ ሁሉም የደቡብ አውሮፓ ሀገራት ከፍተኛ ሙቀትን እያስተናገዱ ሲሆን ሙቀቱ በፖርቹጋል 47 ዲግሪ ሴንቲግሬድ፣ በስፔን ከ40 ዲግሪ ሴንቲግሬድ በላይ፣ በግሪክና በጣሊያንም ከፍተኛ ሙቀት በመመዝገብ ላይ እንደሆነ ሀገራቱ እየገለጹ ነው። እንግሊዝና ፈረንሳይም የከፍተኛ ሙቀት መጨመር ሰለባ ሆነዋል። የአየር ንብረት ለውጥ ይዞት የሚመጣውን መዘዝ ለማስቀረት የሙቀት መጠንን መቀነስ ላይ ሀገራት ከዚህ ቀደም በፓሪሱ ስምምነት ላይ ቃላቸውን ሰጥተዋል። የምድራችን ሙቀት መጠን ባለበት 1.5 ዲግሪ ሴልሺየስ ማቆየት የስምምነቱ አካል ነበር። ነገር ግን አሁን እርምጃ መውሰድ ካልተቻለ የሙቀት መጠን በያዝነው ክፍለ ዘመን መገባደጃ ወደ 2 ዲግሪ ሴልሺየስ ከፍ ሊል እንደሚችልም ሳይንቲስቶች ስጋታቸውን ያስቀምጣሉ። ታዲያ ከሰሞኑ የአየር ንብረት ለውጥ መዘዝ በተለያዩ የዓለማችን ክፍል እየታየበት ባለበት ወቅት 40 የሀገራት መሪዎች በአየር ንብረት ለውጥ ዙሪያ በጀርመኗ በርሊን መክረዋል። ይህም በኮቪድ-19ና በሩሲያ ዩክሬን ጦርነት ምክንያት የተጠመደው የዓለም ትኩረት እንዴት የአየር ንብረት ለውጥ ላይ ትኩረት በማድረግ ችግሩን መከላከል እንደሚቻልም ተመክሯል። ይህም ለ2 ቀናት ሲሰበሰቡ መሪዎቹ ባደጉና በማደግ ላይ ባሉ ሀገራት መካከል ዳግም እምነትን መገንባት እንዳለባቸውም መክረዋል። መረጃዎች እንደሚያሳዩት የበለጸጉ ሀገራት ለዓለም ሙቀት መጨመር ከፍተኛውን ድርሻ ይወስዳሉ። ነገር ግን በማደግ ላይ ያሉ ሀገራት በእጅጉ ሲፈተኑ ይስተዋላል። እነዚሁ ሀገራት ካደጉ ሀገራት የ100 ቢሊዮን ዶላር ቃል ቢገባላቸውም ቃሉን ሙሉ ለሙሉ ተግባራዊ እንዲያደርጉም እየተጠባበቁ ይገኛሉ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ በአየር ንብረት ለውጥ ምክንያት እየደረሰ ባለው የሰብአዊነት ቀውስ ዓለም በጋራ ራስን የማጥፋት አካሄድ እየተከተለች መሆኑን ተናግረው አስጠንቅቀዋል። የዓለም ግማሽ የሚሆነው ህዝብ በአደጋ ቀጠና ውስጥ እንደሚገኝም ተናግረዋል። በጎርፍ፣ በድርቅ፣ በአውሎ ነፋስ፣ በሰደድ እሳት ምክንያት ግማሽ የሚሆነው የዓለም ህዝብ በአደጋ ቀጠና ውስጥ ይገኛል። ከስጋት ነፃ የሆነ ሀገርም የለም። ነገር ግን አሁንም የበካይ ጋዝ ልቀቱ እንደቀጠለ ነው። ይህን
ይህንን ዓለም አቀፍ ችግር እየተጋፈጥን ያለ ነው። ሁሉን አቀፍ በሆነ መልኩ በትብብር መስራት ስላልተቻለ ነው። ወሳኝ የሆነው የአየር ንብረት ለውጥ ወደ ተግባር መገባት አለበት። ሁሉን አቀፍ በሆነ ትብብር መንቀሳቀስ ያስፈልጋል። ምርጫ አለን። በጋራ መንቀሳቀስ አሊያም በጋራ ራስን ማጥፋት። ይህ በእጃችን ያለ አማራጭ ነው። ዓለማችን በአየር ንብረት ለውጥ ምክንያት እየደረሰባት ያለው መዘዝ የማስጠንቀቂያ ደውል ሊሆን እንደሚገባም እየተገለጸ ነው። ሀገራት ትኩረታቸውን ወደዚሁ በማድረግ የተደቀነውን አደጋ መከላከል እንደሚገባም ይነሳል። ኢትዮጵያ የአየር ንብረት ለውጥ አደጋን በመገንዘብ የአረንጓዴ አሻራ ዘመቻን በመጀመር ለ4 ዓመት ያህል በትኩረት እየሰራች ይገኛል። ይህን አይነት የአየር ንብረት ለውጥ መከላከያ መንገድ ሀገራት በትብብርና በጋራ ቢሰሩ በአየር ንብረት ለውጥ ላይ አዎንታዊ ሚና መጫወት እንደሚቻልም ይገለጻል። ከኢትዮጵያ ቴሌቪዥን 7 ሰዓት ላይ የጀመረው ኢቲቪ 4 ማዕዘን ዜናን በዚሁ አጠናቀቅን። ተመስገን በየነ ነኝ። ብሩህ ቀን።